እንደምን አምሽታችኋል የተከበራችሁ የጣቢያችን ተከታታዮች። ከኤርትራ ሳተላይት ቴሌቪዥን ለዛሬ ሐምሌ 29 2026 የተዘጋጀው የምሽት ዜናችን ተጀምሯል። እንድትከታተሉን እየጋበዝን አርዕስተ ዜናዎቹን እናስቀድማለን። ቦይንግ ለሱዳን ፈጥኖ ደራሽ ኃይሎች የጦር መሳሪያ ሲያጓጉዝ መቆየቱ ተገለጸ። አልጄሪያ የመጀመሪያ ሴት የፓርላማ አፈ ጉባኤን መረጠች። ኢራን የቻይና የአየር መከላከያ ስርዓቶች ርክክብ ልታደርግ መሆኑ ተነገረ። ዮርዳኖስ 5 የኢራን ሚሳኤሎች ማክሸፏን አሳወቀች። አሜሪካ ከኢራን የተተኮሱ ሚሳኤሎችን አከሸፍኳለች። የጀርመን እግር ኳስ ፌዴሬሽን ፊፋን ኮነነ። ወደ ዝርዝር ዜናዎቹ እናልፋለን። አብራችሁን ቆዩ። ቦይንግ ለሱዳን ፈጥኖ ደራሽ ኃይሎች የጦር መሳሪያ ሲያጓጉዝ መቆየቱ ተገለጸ። ከአሜሪካ ወታደራዊ ቁሳቁስ ማጓጓዣ ድርጅት ጋር ግንኙነት ያላቸው ቦይንግ 727 አውሮፕላኖች ለሱዳኑ የፈጥኖ ደራሽ ኃይሎች ወይም አርኤስኤፍ ድሮኖችንና የጦር መሳሪያዎችን ሲያጓጉዙ መገኘታቸውን የተባበሩት መንግስታት ድርጅት ባለሙያዎች በሚስጥር ያዘጋጁት ረቂቅ ሪፖርት አመለከተ። የፊታችን መስከረም ወር ይፋ ይደረጋል የተባለው ሪፖርቱ በዳርፉር ክልል የዘር ማጥፋት ወንጀል ፈጽሟል ተብሎ ለተከሰሰው ለፈጥኖ ደራሹ ቡድን አውሮፕላኖቹ ያደረጉትን ድጋፍ በተባበሩት መንግስታት ድርጅት መርማሪዎች በዝርዝር ይቀርባል ተብሎ ይጠበቃል። የተባበሩት መንግስታት ድርጅት የባለሙያዎች ቡድን መረጃውን ሁለት ሀገራትን ጨምሮ በዳርፉር ከሚገኘው የቡድኑ ዋነኛ ወታደራዊ ማዕከል ከሆነችው ኒያላ ከተማ ካሰባሰባቸው የአይን ምስክሮች መሰብሰቡን ገልጿል። ሮይተርስ የዜና ወኪል ከሁለት ሳምንት በፊት ይፋ አድርጎ በነበረው የምርመራ ዘገባው የቀድሞው የአሜሪካ ልዩ ኃይል አባልና የረጅም ጊዜ የመንግስት ተዋዋይ ከሆኑት ከስቲቨን ሻውሊስ ጋር የተያያዙ ኩባንያዎች የሚያንቀሳቅሷቸው 3 አሮጌ የቦይንግ አውሮፕላኖች ከቻድ አውሮፕላን ማረፊያ ተነስተው በሱዳን፣ ሊቢያና ሶማሊያ ወደሚገኙ የፈጥኖ ደራሹ ኃይል ማዕከላት ሲበሩ መከታተሉን ይፋ ማድረጉ ይታወሳል። አውሮፕላኖቹ በቻድ ንጃሜና አውሮፕላን ማረፊያ ወታደራዊ ግቢ ውስጥ ከፈረንጆቹ መስከረም 2024 ጀምሮ መታየት መጀመራቸውን ያመለከተው ዘገባው በበረራ ወቅት ክትትል እንዳይደረግባቸው አስቀድሞ የታሰበበት ጥንቃቄ ያደርጉ እንደነበርም ተጠቅሷል። በተጨማሪም በዚህ ዓመት በጥርና ሐምሌ ወራት መካከል በርካታ ቦይንግ 727 እና ኢሉሽን አውሮፕላኖች በምሽት በኒያላ አውሮፕላን ማረፊያ ማረፋቸውን ሪፖርቱ ያመለክታል። የሮይተርስ መረጃዎች እንደሚያሳዩት ከነዚህ አውሮፕላኖች መካከል አንዱ ቦይንግ 737 ባለፈው ዓመት ግንቦት ወር ሲወድም የቡድኑን ተዋጊዎችን አሳፍሮ የነበረ ቢሆንም ስቲቨን ሻውሊስ ወይም ኩባንያዎቹ በምንም አይነት ወንጀል ወይም ማዕቀብ መከሰሳቸውን የሚያሳይ ማስረጃ አልተገኘም። የቻድ ሲቪል አቪዬሽን ባለስልጣን አውሮፕላኖቹ ከሀገሪቱ የመብረር ፈቃድ እንዳልነበራቸው አስታውቋል። እንደዚያም ሆኖ የሀገሪቱ የውጭ ጉዳይ ሚኒስትር አብዱላይ ሳብሬ ፋዱል ጉዳዩ ከሀገር መከላከያ ሚኒስቴር ጋር የተያያዘ መሆኑን ግን አልሸሸጉም። የሱዳን የእርስ በርስ ጦርነት በጎርጎሮሳውያኑ 2023 ከተቀሰቀሰ ወዲህ በመቶ ሺዎች የሚቆጠሩ ሰዎችን ሕይወት ሲቀጥፍ በሚሊዮን የሚቆጠሩ ከቤት ንብረታቸው ተፈናቅለዋል። የጦርነቱ መዘዝም በመላ ሀገሪቱ የረሃብና የበሽታ ስርጭትን በማባባስ በዓለም ላይ የከፋውን ሰብአዊ ውድቀት አስከትሏል። አልጄሪያ የመጀመሪያ ሴት የፓርላማ አፈ ጉባኤን መረጠች። ካሊዳ ቡፌዴች የአልጄሪያ ፓርላማ የመጀመሪያዋ ሴት አፈ ጉባኤ ሆና ተመርጣለች ሲል አጃንስ ፍራንስ ፕሬስ ሐምሌ 29 ቀን 2026 ዘግቧል። የአልጄሪያ ፓርላማ ማክሰኞ ምሽት ሐምሌ 28 የመጀመሪያዋን ሴት አፈ ጉባኤ መምረጡን ዘገባው ያሳያል። የአልጄሪያን ዋና ከተማ አልጀርስን የወከለችው የጤና ባለሙያ ካሊዳ ቡፌዴች የመጀመሪያዋ ሴት አፈ ጉባኤ መሆኗን የሀገሪቱ ፓርላማ ረቡዕ ዕለት አስታውቋል። የገዢው ብሔራዊ ነፃ አውጪ ግንባር ፓርቲ ማዕከላዊ ኮሚቴ አባል የሆነችው ካሊዳ ቡፌዴች በሀገሪቱ አራተኛ ከፍተኛ ባለስልጣን ሆናለች። በዚህ ወር መጀመሪያ ላይ በተካሄደው የፓርላማ ምርጫ ከ407 ወንበሮች 91ን በማሸነፍ ገዢው ፓርቲ ብሔራዊ ነፃ አውጪ ግንባር በሰፊ ልዩነት ማሸነፉ ይታወቃል። ይህ ድምፅ አሰጣጥ እስካሁን ከነበረው በ21 በመቶ ዝቅተኛው መሆኑ ተገልጿል። ቡፌዴች የፓርቲው ማዕከላዊ ኮሚቴ አባል ሆና ፓርላማ ከመግባቷ በፊት በፖለቲካ ውስጥ እያገለገለች መቆየቷ ይነገራል። አፈ ጉባኤዋ በአብዛኛው ዝቅተኛ የሴቶች ውክልና ባለበት 25 መቀመጫዎች ወይም ከጠቅላላው 6 በመቶ የተናጋሪ መቀመጫ እንድትይዝ ይደረጋል። በቀድሞ ፓርላማ 38 ሴት አባላት የነበሩ ሲሆን ከቀደመው የ2017 የኮታ ምርጫ በኋላ ግን ወደ 118 ጨምሯል ተብሏል። ኢራን የቻይና የአየር መከላከያ ስርዓቶች ርክክብ ልታደርግ መሆኑ ተነገረ።
ሮይተርስ የዜና ወኪል ለጉዳዩ ቅርበት ያላቸውን 3 ምንጮች ጠቅሶ እንደዘገበው ኢራን በሚቀጥሉት ጥቂት ሳምንታት ውስጥ እስከ 400 የሚደርሱ በትከሻ ላይ ተደግፈው የሚተኮሱ የቻይና የአየር መከላከያ ስርዓቶችን የመጀመሪያ ዙር ርክክብ ታደርጋለች ተብሎ ይጠበቃል። ከ60 እስከ 70 ሚሊዮን ዶላር ይገመታል የተባለው ይህ ግዢ አሜሪካና እስራኤል በሀገሪቱ ላይ የከፈቱትን ጦርነት ተከትሎ ቴህራን የአጭር ርቀት የአየር መከላከያ አቅሟን ለማሳደግ የምታደርገው ጉልህ ጥረት አካል መሆኑ ተገልጿል። የተሰነዘሩት ጥቃቶች ኢራን ወሳኝ የሆኑ መሰረተ ልማቶቿንና ወታደራዊ ሰፈሮቿን ለመጠበቅ ባላት አቅም ላይ ክፍተቶች መኖራቸውን ያጋለጡ ነበሩ። ሮይተርስ አክሎ እንዳብራራው ከሆነ ውሉ ከ300 እስከ 400 የሚደርሱ በቀላሉ በሰው ሊጓጓዙ የሚችሉ የአየር መከላከያ ስርዓቶችን በተለይም የቻይናዎቹን QW-12 እና FN-16 ሚሳኤሎችን ግዢ የሚያካትት ነው። ይህ የግዢ ስምምነት ዞንግቺንግ በኦሻንግ ኢንተርናሽናል ኢንቨስትመንት ከተባለና ሆንግ ኮንግን መሰረት ካደረገ ተቋም ጋር የተጠናቀቀ ሲሆን ይህ ተቋም የኢራን ባለስልጣናትን ከቻይናው የመከላከያ መሳሪያ አምራች ኩባንያ ጋር በማገናኘት እንደ ደላላ ሆኖ ያገለገለ መሆኑን የዜናው ምንጮች አረጋግጠዋል። ዮርዳኖስ 5 የኢራን ሚሳኤሎችን ማክሸፏን አሳወቀች። የዮርዳኖስ ጦር 5 የኢራን ሚሳኤሎች ማክሸፉን ዛሬ ረቡዕ ሐምሌ 29 አስታወቀ። ጥቃቱ በኢራንና አሜሪካ መካከል ለሳምንታት የዘለቀው አንዱ በሌላው ሲያደርስ የነበረው ጥቃት ለአፍታ ከቆመ በኋላ ቴህራን በቀጠናው ሀገራት የሰነዘረችው የመጀመሪያው ጥቃት ሆኗል። የኢራን እስላማዊ አብዮታዊ ዘብ ጥቃቱን መሰንዘሩን አረጋግጦ ለአሜሪካ ትምክህተኝነትና ወረራ ምላሽ ለመስጠት የተወሰደ ነው ብሏል። ዝርዝር መረጃ ግን አላወጣም። ጥቃቱን አስመልክቶ የዮርዳኖስ ጦር ቃል አቀባይ በሰጡት መግለጫ ዛሬ ጠዋት ከኢራን ተተኩሰው ወደ ግዛታችን ያመሩ 5 ሚሳኤሎችን መክተናል ብለዋል። የኢራን እስላማዊ አብዮታዊ ዘብ በበኩሉ በሀገሪቱ መንግስታዊ ቴሌቪዥን ባስተላለፈው መግለጫ የአየር ኃይሉ በዮርዳኖስ በሚገኘው የአሜሪካ አየር ኃይል ጦር ሰፈርና የአሜሪካ ማዕከላዊ እዝ ማዕከልን በበርካታ ባሊስቲክ ሚሳኤሎች ኢላማ አድርጓል ብለዋል። አብዮታዊ ዘቡ አክሎም በእስላማዊቷ የኢራን ሪፐብሊክ ላይ የሚቃጡ ዛቻዎች እስካልቆሙ ድረስ ጥቃቱ ይቀጥላል ብሏል። ጥቃቱ የተፈጸመው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ለመገናኘት ወደ ዋሽንግተን ባቀኑበት ወቅት ነው። አሜሪካ ከኢራን የተተኮሱ ሚሳኤሎችን አከሸፏለች። የአሜሪካ ጦር በኢራን የተተኮሱ በርካታ ሚሳኤሎችን ማክሸፉን ያስታወቀ ሲሆን የጥቃት በሁለቱ ጠላት ሀገራት መካከል ለቀናት ታይቶ የነበረውን አንጻራዊ መረጋጋት ያቋረጠ ሆኗል። የአሜሪካ ማዕከላዊ እዝ በኤክስ ማህበራዊ ትስስር ገጹ ላይ ባወጣው መግለጫ ዛሬ በአሜሪካ ምስራቃዊ ሰዓት አቆጣጠር በቀኑ 11:45 ላይ በመካከለኛው ምስራቅ በሚገኙ የአሜሪካ ኃይሎች ላይ ያልታሰበ ጥቃት ለመሰንዘር በማሰብ የእስላማዊ አብዮታዊ ዘብ ኮር ኃይሎች ከኢራን በርካታ የባሊስቲክ ሚሳኤሎችን ተኩሰዋል ብሏል። እዙ ኢራን ኢላማ ያደረገችባቸውን የተወሰኑ አካባቢዎች በዝርዝር ባይገልጽም ሁሉም የኢራን ሚሳኤሎች በተሳካ ሁኔታ ከሽፈዋል ሲል አክሏል። ይህ በእንዲህ እንዳለ አሜሪካ በኢራን ላይ ለ2 ሳምንታት ገደማ ስትሰነዝር የነበረውን የምሽት ጥቃት እንዲሁም ቴህራን በባህረ ሰላጤው አካባቢ በሚገኙ የአሜሪካ አጋሮች ላይ በተደጋጋሚ ስትተኩሳቸው የነበሩትን የሚሳኤልና የድሮን ጥቃቶች ተከትሎ ሁለቱም ወገኖች ባለፈው ሳምንት መጨረሻ ላይ ተኩስ አቁመው ቆይተው ነበር። በሐምሌ ወር አጋማሽ ላይ ይህ ግጭት እንደገና ሊያገረሽ የቻለው ኢራን በሆርሙዝ የባህር ወሽመጥ በሚገኙ በርካታ መርከቦች ላይ ጥቃት መፈጸሟን ተከትሎ ነው። በሳምንቱ መጨረሻ ላይ የታየውን አንጻራዊ የውጊያ መረጋጋት እንዲሁም የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማቆም በሚደረገው ድርድር ላይ መሻሻል ሊታይ የሚችልበት ጥሩ እድል አለ ማለታቸውን ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ አሽቆልቁሎ ነበር። የአሜሪካና ኢራንን ጦርነት በሰላማዊ ድርድር ለመፍታት ዝግጁነት እንደሚያስፈልጋቸው ተንታኞች ይገልጻሉ። በዶናልድ ትራምፕ የምትመራው አሜሪካ የሰላም ድርድርን ችላ በማለት ጥቃቶችን ስትፈጽም መቆየቷ ይታወቃል። የጀርመን እግር ኳስ ፌዴሬሽን ፊፋን ኮነነ። የጀርመን እግር ኳስ ፌዴሬሽን ኃላፊዎች ፊፋ የዓለም ዋንጫን ጨምሮ የውድድሮች ድርሻን ለግል ባለሀብቶች ለመሸጥ ያቀረበውን እቅድ ዛሬ ረቡዕ ሐምሌ 29 በጽኑ ኮነኑ። ኃላፊዎቹ ሲናገሩም በአውሮፓ እግር ኳስ ውስጥ የሚገኙ በርካታ አካላት የፊፋን እቅድ በእግር ኳስ ላይ እንደተሰነዘረ ቀጥተኛ ጥቃት አድርገው እንደሚመለከቱት የጀርመን እግር ኳስ ፌዴሬሽን ምክትል ፕሬዝዳንትና የአውሮፓ እግር ኳስ ማህበር ስራ አስፈጻሚ ኮሚቴ ምክትል ፕሬዝዳንት ሃንስ ዮአኪም ኪከር ለተሰኘ የስፖርት መጽሔት ተናግረዋል።
በአባል ማህበራት መካከል ድንበር የመጣሱ ሰፊ ስምምነት እንዳለ የአህጉሪቱ የእግር ኳስ ማህበር ፕሬዝዳንትን ጨምሮ ከሌሎች ባለስልጣናት ጋር ከተነጋገሩ በኋላ መረዳታቸውንም ዮአኪን ተናግረዋል። የአውሮፓ እግር ኳስ ማህበር እነዚህን የፊፋን እቅዶች በመቃወም አንድ ሆኖ ከቆመ ትልቅ ተጽዕኖ ሊኖረው እንደሚችልም አመልክተዋል። ዓለም አቀፉ የእግር ኳስ ማህበር ፊፋ ትናንት ማክሰኞ እንዳለው ለፊፋ ከፍተኛ ገቢ የሚያስገኘውን የዓለም ዋንጫ ጨምሮ የውድድሮቹን የንግድ መብቶች ሽያጭ ከውድድሮች አደረጃጀት ጋር ለማጣመር ኤፍኤፍኢ የተሰኘ ኢንተርፕራይዝ ለማቋቋም አልሟል። ኢንተርፕራይዙ ለግል ባለሀብቶች አነስተኛ የባለቤትነት ድርሻ ለመሸጥ ክፍት እንደሚሆን የጠቆመው ፊፋ የድርሻው ዋጋም $20 ቢሊዮን እንደሆነ ገልጿል። የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ለ211 አባል ፌዴሬሽኖች በጻፉት ደብዳቤ እስከፊታችን መስከረም 18 ቀን 2026 ድረስ የፊፋን እቅድ የሚደግፉ ከሆነ እያንዳንዳቸው $40 ሚሊዮን እንደሚደርሳቸውና ከዚህ ውስጥ የመጀመሪያ ክፍያውን $20 ሚሊዮን እንደሚያገኙ ጠቅሰዋል ተብሏል። ፈርመው የማይቀበሉት ግን አሁን ባለው ዓለም አቀፍ የክፍፍል ስርዓት መሰረት $2.7 ሚሊዮን ብቻ ያገኛሉ ሲል ዘገባው አመላክቷል። በዓለም ዋንጫው 6 የአውሮፓ ቡድኖች ሩብ ፍጻሜ ሲደርሱ 3ቱ ደግሞ ግማሽ ፍጻሜ መግባታቸው ይታወሳል። የተወደዳችሁ የኤሪሳት አድማጭ ተመልካቾች ለዛሬ ምሽት ያዘጋጀናቸውን የአማርኛ ቋንቋ አበይት ዜናዎችን በዚሁ ፈጽመናል። እስከ ፍጻሜው ከኛ ጋር ለነበራችሁ ቆይታ እናመሰግናለን። ጤና ይስጥልን።